አይ ትስና አላማርሽኝም። የግል ማንኪያ ወይም ወጥ እንጨት አዞብሽ ነው። እኔ አላማርሽኝም። አናቷን እኮ ልትላት አነሳችሁ። ሰላም ሰላም ጋይስ እንዴት አላችሁ? ደህና ናችሁ ወይ? ሰላም ጤና ይስጥልኝ። እንዴት ነው ስራ? እንዴት ነው ጤንነት? ሁሉ በያለንበት አላህ ይጠብቀን። በያላችሁበት ጤናችሁን ይስጣችሁ። ከጤንነት የበለጠ ሀብት የለም። የልብ የሚያናግረው ጤንነት ነው። ሀባይቦቼ እንግዲህ ፈታ እያልን አብረን ዛሬም ቆይታ እናደርጋለን ማለት ነው። የዛሬ ውስጥ ደግሞ ጮማ ነው አልኳችሁ። ጮማ ተገኝቶ ደግሞ አይቀርም ማለት ነው። ሁላችሁም ተጠርታችኋል። ለማንኛውም በያላችሁበት አላህ ይጠብቃችሁ ሀባይቦቼ። እንግዲህ የግሌ በጣም ነው ፈታ የምታረግ ፈታ የሚያደርግ ሰው በጣም እወዳለሁ። እኔ ለምን እንደሆነ አላውቅም። እኔ እኮ ፈታ ማረግም ፈታ ምንም እኮ አይደለሁም፣ ግን ፈታ የሚያደርግ ሰው እንዴት በቃ እንደሚያስቀኝ እንደሚያዝናኑኝ ማለት ነው። የግሌ ወጥ እንጨቷን ወይም ደግሞ ማንካዋን እዛ እንግዲህ ከሳሎን ማርቤት ከማርቤት ሳሎን ወይም ደግሞ ሰው ፊቷ ታገኘች ቀው የምታደርግበት መሰለኝ። ለምን እንደሆነ አላቅም፣ አይለያትም። እንግዲህ አንድ ቀን ዝናግቷትም ቢውል የዛን ሰዓት ተለይቷታል። እኔ አብሯት ትታገታለች ብዬ ነበረ ማንኪያይቶ የጠበቅኩት። ነገር ግን ቤት አስቀርታታለች መሰለኝ። ወይ ሳሎን ወይ ደግሞ ማርቤት ነው የምትሆነው ያቺ ማንካ እንግዲህ ኧረ እኔ ወደ ሳቂ እየመጣብኝ እያቋረጥኩት ነው ማለት ነው ቪዲዮ። ለማንኛውም ሀባይቦቼ አብረን ቆይታ እናደርጋለን። እስከዛ ድረስ ላይክ እና ሰብስክራይብ አድርጉ፣ አይከፈልበትም። ፈታ እያል የወጥ እንጨቱ ወይም ደግሞ የማንካው ነገር እኔ በጣም እየደነቀኝ ነው። እንዴት እንደምታረጋት እኮ በቃ ልካ ሌባ ጣቷ አለ አይደል? እንዲህ እያደረገች ነው የምታወራባት ማለት ነው። በሌላ በኩል ደግሞ እንግዲህ የግሌ ሌላ ሴት ሲመጣ አይታ ነው መሰለኝ አብርሽ አትበይብኝ፣ አብርሽ እንዲያትይ ድጋሚ አብርሽ ካላለች ትቀመጥ ችግር የለውም ብላ ስትል ነበረ። የግሌ እንግዲህ መሄጃ እስከምታገኝ ድረስ እዚሁኛ ጋር አብራ ትቆያለች፣ አንቺ ምን ትያለሽ ብሎ ቢጠይቃትም አብርሽ እንዴት ስትልህ አቤት እንዳትላት ቃል ግባልኝና ትቀመጣለች ብላለች። እስከ ዛሬ አብርሽ እያለች ወይም ደግሞ አብርሽ የሚለው የሚቃወማት ወይም አብርሽ የሚለው ከሴት የለምና ነው መሰለኝ ጠበቅ አርጋ ይዛ እንግዲህ እኔ አብርሽን ወደዋለሁኝ አለበለዛ አብርሽ እላለሁ ብትይ መርዝ ነው ጠብ አድርጌ የምሰጥሽ እያለች ማስፈራርታታለች። ታዲያ እንዴት ነው ታዲያ እነሱ አብርሽ ሲሉ እየሰማች ይች ልጅ እንዴት ነው ሊዋጥላት የሚችለው? ለማንኛውም እንግዲህ ስለሱ ጥሩነት ስታወራ ጥሩነቱን በጣም ብታመሰግንም አፋፏን እያለቻት በመሆኑ የግሌ ያው መከረኛ ሆናባታለች። ትወድሃለች መሰለኝ ብዙ ታወራለች፣ ስለዚህ አንተ ትወዳታለህ እያለችም ለመጠየቅ ሞክራለች። እንግዲህ እኛ ሰዎች ነፃነት ስናገኝ መከራችን ወይም ደግሞ በቃ ለአንድ ቀን እንኳ ዋልደር አንልም። ለማንኛውም እንግዲህ እየተሰቀቀችን ቢሆን ለመኖር ተፈቅዶላታል ወይም ደግሞ መኖርን መርጣለች። ያ ማለት ደግሞ ከዝና አመልጣለች። ዝና ጉረኛው እንግዲህ ጥለት ድራማ ላይ ደግሞ ጉራውን ሊነሰንስባችሁ እንደ ዘርዛራውን ፊት መጥቶላችኋል። ለማንኛውም እንግዲህ ከምሳሌ የተረፈው ጉራው መሰለኝ፣ ግን ደግሞ ተርፎ ሳይሆን እዛም ወይኔ ጥለት ላይ መጥቶ እየተነሰነሰላችሁ ይገኛል ማለት ነው። እንግዲህ የግሌ እንደምንም በምላሷን ቢሆን ብታመልጥም እሷም ለማምለጥ ብትሞክርም ማለትም ደግሞ ትትና ለማምለጥ ብትሞክር ወይም ደግሞ ቢያስመልጧትም እጅግ በጣም ዋጋ ከፍለውላታል። ያ ማለት ሁሎችም እያንዳንዱ ቤት ያሉትን ሰዎች ከግሌ በስተቀር ሁሎችንም ደብድቧቸዋል ማለት ነው። ይሄ ሁላ እንግዲህ ትትናን ለማስቀረት ወይም ለማዳን የከፈሉት ዋጋ ነው። ሁሎችም አሳልፈው ለመስጠት አልተስማሙ። መሳይ ወይም ደግሞ አስመሳይ የሚባለው ሰውዬ አሳልፈው ለመስጠት ቢሞክርም ነገር ግን ቤት ሲመጡ ሲያጧት እሱም በትሩ አልቀረለትም። እንደምንም ዛሬ ተርፋለች። ቀጣው ምን ይመስላል የሚለውን አብረን እናያለን።
ትህትና እንግዲህ እንደዚህ ካደረጉ በኋላ ተደብድበው እሷ ከተረፈችና ሰዎችም የህግ ባለሙያ ነን ብለው ሲያበቁ ያልሆኑትን በዛ በድብደባ ውስጥ እንደምንም ተርፈው ሲሄዱ እሷም ደግሞ እንግዲህ ልብሷን ቀይራ መጥታ ስላተረፋችሁኝ በጣም አመሰግናለሁ፣ ነገር ግን ካሁን በኋላ እናንተን ከዚህ በላይ መጉዳት አልፈልግም፣ መሄድ አለብኝ ብላ ስትል እስካሁንም የጠበቀች ፈጣሪ ነው እንጂ እኛ ስበብ ነው የሆነው በሚል አብርሽ ይመልስላታል። ነገር ግን እንግዲህ በዛ መካከል የግሌ አሁኑ አፏፏን እያለቻት ነው። ሳሎን መታ ስትቀመጥ ነነን ወደ መጥበፍ ወይም ደግሞ ወደ ማር ቤት የምን ደግሞ መጥቶ ቁጭ ነው እያለች እንግዲህ ማመሰቃቀሏን ቀጥላለች። ታያት እባክሽ፣ እሷ እንደዚህ ናት፣ አፏን ቢይዟት በሌላኛው በኩል የምታዋራ ሴት ነች በሚል ተልካሻ ምክንያት እንደዚህ እያለ ያባብላታል። እሱ ግን እንድትቀር የፈለገ ይመስላል። እነሱንም ብቻም ሳይሆን ህይወቷን ያተረፉት ከነሱ በፊት ያሉትንም ሰዎች ማመስገን አለብኝ፣ መሄድ አለብኝ ስትልም ትህትና ተናግራለች። ሌላው ነገር ደግሞ ተስፋ በቆረጥኩበት ከአምላኬ ራሱ ተስፋ በቆረጥኩበት ሰዓት በዛች ደቂቃ ግማሽ ውስጥ መተው ነው በር ሰብረው በልብል ወይም መልብል የሚባለው ሰውዬ እንዳመልጥ የረዳኝ ብላም እነሱን ለማመስገን እሄዳለሁ እያለች ነው። እንግዲህ የነ ቅድስት ሰርግ እንደምትሄድ ተስፋ እናደርጋለን። አብራችሁን ጠብቁ። አብርሽ ትህትና እንዳትሄድበት የፈለገ ይመስላል። ሁሎችንም እንዳትሄድ ለማድረግ ምን ማድረግ አለብን እያለ ምክር ስጡኝ እያለ ይጠይቃቸዋል። ስለዚህ የምሄድበት አለኝ ወይም ደግሞ አስወጡኝ ሰዎች ዘንድ ለምስጋና ልሄድ ነው እያለች ነገ ወስናለች ልትሄድ። ስለዚህ ምን ትላላችሁ እናንተ ብትቆይ ይሻላል ወይስ ብትሄድ እያለ አብሮ ሲያማክራቸው ነበር። ብዙዎችም አንዳንዶችም ትሄድ ሌሎችም ደግሞ ትቀመጥ መስፈርት ያላቸው ወይም ደግሞ በሁለት አይነት መንገድ አስተያየት የሰጡም አሉ። ነገር ግን በዛ መካከል ማር ቤት ሙያሽ ታይታነሽ ለምንድን ነው ዝቁጭ የምትይው የሴት እንግዳ ያለውም በሚል ማር ቤት ይዛት ብትገባትም ነገር ግን የግሌ እኔ እቀናለሁኝ። አብርሽ አንቺ ላይ ያለው አስተያየት አላማረኝም፣ ብከጅ ይሻለሻል። እንዴ ስለ ሰው አትጨነቂም እንዴ አንቺ? ስለ ሰው አትጨነቂም? ሰው እኮ ለሰው መጨነቅ አለበት፣ ለማን ነው የሚኖረው እያለች እሷም ደግሞ ለማስረዳት ብትሞክርም ተራስ ወዲያ ነፋስ እያለች የግሌም እንግዲህ ምንም ጣጣ ስለሌላት ለራሷ ብቻ ስለምታስብ ፈታ ብላ ነው የምትኖረው የትም ቦታ ቢሆን። እንደምንም ከሷ ጋር ለመግባባት ብትሞክርም የግሌ የሚግባባት ሰው አይደለችም። ነገር ግን ደግሞ በዛ መካከል ታሪኳን ስትነግራት እነዚህና የቤተሰቦችን ገንዘብ በሉብኝ፣ እንዲሁም ደግሞ አረብ ሀገር መሆኔን ነው ቤተሰቦች የሚያውቁት እያለች እያንዳንዱ ታሪኳን ስትነግራት መስማት ሲያቅታት በጣም አለቀሰች። እንዴ ምን ሆነሽ ነው? በነገራችን ላይ የቀባሪው ንግግር በጣም ነው ልብ የሚነካው። እውነቱን ነው። አሁን ያለንበት ሁኔታ እንዴት ነው? ለማንኛውም እንግዲህ የግሌ የትህትናን ታሪክ ስትሰማ የምታለቅሰው በጣም እኔ ከዚህ ታሳለፍኩት ትንሹን ነው እየነገርኩሽ ያለሁት። ስለዚህ ተረጋጊ ባክሽን፣ ብትሰሚ እንዴት ልኮኝ ነው። ስለዚህ አላወራም በቃ ብትላትም ከዚህም ይባሳለ ከዚህም የባሰ ሆነሻል እያለች እንግዲህ ስሜቷን መቆጣጠር ተክቷታል። በመካከል እንግዲህ አብርሽ መጥቷል። አብርሽ ትህትና መሄጃ እስከምታገኝ ድረስ እዚህ መሆን እንድትሆን አስበናል፣ አንቺስ ምን ታያለሽ ብሎ ሀሳብ ሲሰጣት እንግዲህ አብርሽ ስትልህ አቤት እማትላት ከሆነና ቃል የምትገባልኝ ከሆነ ችግር የለብኝም ብላም ስትለው እሱም ደግሞ እንግዲህ በቃ ተስማምተናል ብሎ በቃ እዚህ መሄጃ እስከምታገኝ ድረስ እዚህ መሆን ትችላለች፣ ምንም ችግር የለውም ብለው እነሱም ሁላችሁም ስለተስማሙ እንግዲህ ትህትናም ደግሞ ያው ደስ ብሏታል። ሁሉም ነገር የተሟላ ባይሆንም ደስ ብሏታል። ነገር ግን ቀጣው ምንድን ነው? ድጋሜ ዝና መጥቶ ወሰዳት ወይስ የሚለው ነገር አብረን እናያለን ማለት ነው። ፈታ እያላችሁ በየግሌ ማንኪያ ፈታ እያላችሁ ላይክ እና ሰብስክራይብ አድርጉ። ተመልሰን እንመጣለን።